በቅርቡ በማህበራዊ ሚዲያ በተሰራጨው አንድ አስደንጋጭ ቪዲዮ የብዙዎች ሰዎችን ቀልብ ስቧል። በቪዲዮው ላይ 3 ሴት ልጆች በቤት ውስጥ ጓደኛቸውን በከባድ ሁኔታ ሲደበድቡ ይታያል። ቪዲዮው ከተሰራጨ በኋላም ብዙ ሰዎች በጉዳዩ ላይ ምላሽ ሰጥተዋል። ከዚህ በኋላ ጉዳዩ ወደ ፖሊስ እንደደረሰና በቪዲዮ ውስጥ የታዩት 3 ልጃገረዶች በፖሊስ ተይዘው እንደተጠየቁም ተዘግቧል። ነገር ግን ታሪኩ በዚህ አላበቃም። ዳሎል ኢንተርቴይንመንት ከተጎጂዋ ሴት ልጅና ከእናቷ ጋር ቃለመጠይቅ አድርጓል። በቃለመጠይቁ ወቅት እናቷ የልጇን ሁኔታ ስታወራ በስሜት ተሞልታ ስታለቅስ ይታያል። ተጎጂዋም በእንባ እያለቀሰች እናቷ የድብደባውን ቪዲዮ እንድታይ እንደማትፈልግ ተናግራለች። እናቴ ያንን የጥቃት ቪዲዮ እንድታይ አልፈልግም በማለት ስሜቷንም ገልጻለች። ይህ ክስተት የአካል ጥቃትና የጥቃት ቪዲዮዎችን በማሰራጨት ላይ ያለውን ከባድ ችግር እንደገና አሳይቷል። ቪዲዮን ማሰራጨት ከተጎጂዋ ላይ ተጨማሪ ጫና ሊፈጥር ስለሚችል የተጎጂዋን ግላዊነት ማክበርና ጉዳዩን በኃላፊነት መከታተል አስፈላጊ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን። አላየሁሽም እኮ ገና ግን እንዲሁ ደስ ስላለ እኔም በኋላ ታችሁ ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው።